አዶናይ ለስምንተኛ ጊዜ የኢሬቻ አምባሳደር ሆነ። ኮንግራቹሌሽን የሚል ነገር አየሁ። ይሄ ነገር እውነት ነው? ሁለት ሶስት ቦታ ነው ያየሁት። እውነት ትልልቅ ስራ የሰሩ ሰዎች የሉም? እንትን ነው የኦሮሞ አርቲስቶች የሉም? ትልልቅ ስራ የሰሩ የኦሮሞ አባቶች የሉም? ቲክቶከሮች የሉም? እኔን ትቀየሙኛላችሁ በዚህ አንድነት ፍቅር ምናምን ልትሉ ነው። በአናታችሁ ተገልበጡ። ቅርብ ቀናት ሚዲያ ላይ የተስፋፋ የነበረው አዶናይ የኢሬቻ አምባሳደር ሆኗል የሚል ዜናዎች አሉ እና ስለዛ ክላሪፋይ ለማድረግ ነው ይህ ቪዲዮ እየቀረጽኩት ያለሁት። ቦሌ አትላስ ላይ ባለ አንድ መኝታ ከ$2000 በላይ እንደሚከራይ ሁላችንም እናውቃለን። እኛ ጋር በ7,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። እንዲሁም ባለ 2 መኝታ በ10,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። ባለ 3 መኝታ በ15,500,000 ብር ጠቅላላ ዋጋ እየሸጥን እንገኛለን። ይሄ ብቻ በ10% ቅድመ ክፍያ የገዙትን ቤት በማንኛውም ሰዓት ጨምሮ መልሶ መሸጥ ይችላሉ። እንዲሁም ከምንም አይነት የዋጋ ጭማሪ ነፃ ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ደውሉልን። ኮምፓስ ፕሮፐርቲ። የመጪውን የኢሬቻ በዓል ምክንያት በማድረግ የቲክቶክ ተጽዕኖ ፈጣሪው አዶናይ በአባገዳዎች ዘንድ ጥሪ ተደርጎለት በስነ ስርዓቱ ላይ ተገኝቶ ነበር። ዋናው ዓላማም ስለ ሰላም፣ ፍቅርና አንድነት እንዲሰብክ ባህሉንም ይበልጥ እንዲያውቅ ከእድሜ ባለጸጎችና ከአባቶች ምርቃት እንዲቀበል ታስቦ የተደረገ ነው። አዶናይ ባለፈው ዓመትም በኢሬቻ በዓል ላይ ተሳትፎ የነበረ በመሆኑ ይህን መሰል መልካም አስተዋጽኦችን አጠናክሮ እንዲቀጥልበት በባህሉ መሰረት ምርቃት ተሰጥቶታል። ጋቢ የተሸለመ ሲሆን በስነ ስርዓቱም ላይ ንግግር አድርጓል። ከስነ ስርዓቱ በኋላ ግን በማህበራዊ ሚዲያዎች በተለይም በቲክቶክ እና በፌስቡክ ላይ የተዛቡና የሐሰት መረጃዎች መሰራጨት ጀመሩ። አዶናይ ለኢሬቻ በዓል አምባሳደር ሆኖ ተሾመ የሚሉ ወሬዎች በመሰራጨታቸው ምክንያት በብዙ የኦሮሞ ኤሊቶች፣ አክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ተቃውሞና ጫጫታ ተቀሰቀሰ። ተቃዋሚዎቹም ግለሰቡ ባህሉን በደንብ አያውቀውም፣ ለኦሮሞ ህዝብና ባህል ያበረከተው ጉልህ ነገር ሳይኖር እንዴት የባህል አምባሳደር ሊሆን ይችላል በማለት ጠንከር ያሉ ስድቦችና ወቀሳዎችን መሰንዘር ጀመሩ። እውነት የኢሬቻ አምባሳደር ነው በአሁነኛው? አዎ ናይስ፣ ቆንጆ፣ አሪፍ ነው። አምባሳደራችን ስትመርጡ ደስ ይላል። ደስ የሚለው ነገር አካውንቱ ላይ እንኳን እንትን ፖስት አላረገውም። አምባሳደር ስላደረጋችሁኝ አመሰግናለሁ ብሎ እንጂ እዩት። እውነት ትልልቅ ስራ የሰሩ ሰዎች የሉም? እንትን ነው የኦሮሞ አርቲስቶች የሉም? ትልልቅ ስራ የሰሩ የኦሮሞ አባቶች የሉም? ቲክቶከሮች የሉም? እኔን ትቀየሙኛላችሁ በዚህ አንድነት ፍቅር ምናምን ልትሉ ነው። በአናታችሁ ተገልበጡ። አይገርማችሁ? አምባሳደር አድርጋችሁኛልና አክብራችሁኛልና አመሰግናለሁ ብሎ ፖስቱ ላይ አካውንቱ ላይ ያለቀቀ ሰው አክብረህ አንተ ጋቢ አልብሰህ ምናምን ማለት የተማረ ብዙ ነው የሚወስድ አሸን። በነገራችሁ እኔ ለፈለጋችሁት መስጠት ትችላላችሁ፣ ግን ባለቤቱ ያቀለለውን አሞሌ ባለዳ ይሸከምለት። ለማንኛውም ትልቅ ስራ የሰሩ ሰዎች አሉ። በተነሳ ውዝግብ ምክንያት የቱለማ አባገዳዎች ማህበር መሪዎች ሁኔታውን የሚያብራራ ይፋዊ መግለጫ ሰጥተዋል። የሰጡትም ማብራሪያ በኦሮሞ ባህል ዘንድ በሰላምና በክብር የመጣን እንግዳ መቀበል፣ ማስተናገድና መባረክ የተለመደ የባህሉ አካል መሆኑን ገልጸዋል። ለግለሰቡ የተሰጠ ምንም አይነት የአምባሳደርነት ማዕረግ ወይም የሹምሽረት ውሳኔ እንደሌለ፣ የተደረገው የባህላዊ እንግዳ ተቀባይነትና የምርቃት ስነስርዓት ብቻ መሆኑን አረጋግጠዋል። የሶሻል ሚዲያ ተጠቃሚዎች እውነታውን ሳይረዱ ሐሰተኛ መረጃዎችን ከማዛባት ከስድብና ከስም ማጥፋት እንዲቆጠቡ አሳስበዋል። አዶናይም በግሉ በደረሰበት ከባድ ወቀሳና የሐሰት ወሬዎች የተሰማውን የሐዘን ስሜት በመግለጽ መግለጫ ሰጥቷል። በመግለጫውም ወደ ቦታው የሄደው ለአምባሳደርነት ማዕረግ ሳይሆን ባህሉን ለማስተዋወቅና ከአባቶች ዘንድ ምርቃት ለመቀበል ብቻ እንደነበረ አብራርተዋል። ፍጹም ቅን በሆነ ሕሊና ለሰላምና ለፍቅር ያደረገው እንቅስቃሴ በተሳሳተ መንገድ በመተርጎሙና በተሰነዘሩበት ወቀሳዎች በእጅጉ ማዘኑን ገልጿል። ከ2 ቀናት ከ3 ቀናት በፊት እንግዲህ ወደ ከአባገዳዎች ጋር ተቀላቅዬ ምሳ የበላሁበት ቀን ነበረ። ይህ ቀን ደግሞ በጣም ትልቅ ቀን ነበር ለኔ። ምክንያቱም አዲስ ትልቅ የሆነ ባህል በአይኔ ያየሁበት ምረቃ፣ አዲስ ምረቃ፣ ከዚህ በፊት ሰምቼው ማላቅ ምረቃ የሰማሁበት፣ ትልቅ መተሳሰብና ፍቅርን ያየሁበት፣ ከአባገዳዎቹ መሃል በጣም ትልቅ ደግሞ ክብር ያገኘሁበት እና ያየሁበት ነው እና የመከሩኝ ትልቅ ምክር አለ
አባገዳችን የመከሩኝ ምክር ደግሞ ምንድነው? ፍቅርን እንድሰብክ፣ አንድነትን እንድሰብክ፣ ሁሌም ይቅርታ ማለትን እንድማር እነዚህ ነገሮችን ልቤ ውስጥ የያዝኳቸው ነገሮች ናቸውና እኔም ቃል የገባሁት ምንድነው እሬቻም ያው እንደምታውቁት ቀርበዋል። እሬቻም በዓለም ደረጃ መታወቅ አለበት የሚል ሐሳብ አስነስተው ነበር። እነሱም የኔም ፍላጎት ነው። አይ ቲንክ አዶናይ የእሬቻ አምባሳደር ሆኗል የሚለው ወሬ ስህተት ነው እንድታውቁት ፈልጋለሁ። ግን ደግሞ ማወቅ ያለባችሁ ሁላችንም በየግላችን የኛ የባህላችን አምባሳደሮች መሆን ይኖርብናል ብዬ አስባለሁ። እና አምባሳደር ሆኜ መሾምም የለብኝም። ምክንያቱም እሬቻ የሚያኮራ ባህል ስለሆነ ቆሜ ባስተዋውቀው ኢንተርናሽናሊ በዓለም ደረጃ እንዲታወቅ ሞከሬ ለኔ ኩራት ነው and ግዴታዬም ነው ብዬ አስባለሁ። ምክንያቱም ያለፈው አመት ወደ ኦሮሞ ሄጄ እሬቻን ሳከብር እውነቴን ነው የምላችሁ ያገኘሁት ፍቅር ካሰብኩት በላይ ነው። ያቀፉኝ ሰዎች ስሜን ሲጠሩ ሲያዩኝ ሲመለከቱኝ አይናቸው ላይ ያየሁት ፍቅር እውነቴን ነው የምላችሁ ትልቅ ነው የማልረሳው እስካሁን ማለት ነው መቼንም የማልረሳውና የኦሮሞ ህዝብ በጣም ትልቅ ፍቅር አሳይቶኛል። ስለዚህ የኢትዮጵያ ባህሎች የማሳየት የማስተዋወቅ እና ሪፕሬዘንት የማድረግ ግዴታ አለብን። ሁላችንም የባህላችን አምባሳደር ነን ማለት ነው። እንግዲህ እምላት አንድ ቃል አለች። እሷ ምንድነች? የኛ ልዩነታችን አንድነታችን ነው። ሁላችንም እኔ የተወለድኩት ትግራይ ነው። ከትግራይ ነው የመጣሁት። የኦሮሞ ባህል ደግሞ ያደኩበት አይደለም። ግን ደግሞ that's why በጣም ደስ ብሎኝ ፈገግ ብዬ ሲጸልዩ ሲመርቁ ያመጋገብ ስነ ስርዓታቸው አለባበስ ስነ ስርዓታቸው ጋቢ ሲያስለብሱኝ እነዚህ ነገሮች ያላደኩባቸው ነገሮች ስለሆኑ አሁን ኤክስፒሪየንስ አረጋቸው በቃ እንደ አዲስ የሆነ በቃ የሆነ እንደ አዲስ ህይወት እየኖርኩ ነው እንደሆነ ነው የሚሰማኝና ይሄ ደግሞ በጣም ደስተኛ ነው የሚያደርገኝ እኔ በጣም። ስለዚህ ኦሮሞ ህዝብ በጣም ወዳቸዋለሁ። ኢትዮጵያን በጣም ወዳታለሁ። እንግዲህ አክብራችሁ ጋቢ ስላለበሳችሁኝ በጣም ትልቅ ክብር ተሰምቶኛል። ምን ያህል አደራ እንደሆነ ተረድቻለሁ። ስለዚህ አደራዬም ተቀብዬ እወጣለሁ እላችኋለሁ። አመሰግናለሁ በጣም። ይህ አጋጣሚ በማህበራዊ ሚዲያ ላይ የሚሰራጩ ያልተረጋገጡ መረጃዎች በባህላዊ ስነ ስርዓቶችና በግለሰቦች ላይ የሚያደርሱትን አሉታዊ ጫና ያሳየ ሲሆን ሁለቱም ወገኖች አባገዳዎችና አዶናይ በሰጡት ማብራሪያ ክስተቱ ማዕረግ መስጠትን ያላካተተ የምርቃትና የእንግዳ ተቀባይነት ስነ ስርዓት ብቻ እንደነበር አብራርተዋል። እንግዲህ እዚህ ከመሃላችሁ ስለተገኘው በጣም ትልቅ ደስታና ኩራት ይሰማኛል። ያው ለመጀመሪያ ጊዜ ነው እንደዚህ አባገዳዎች መሃል ስቀመጥ እና በጣም ደስ ብሎኛል። እያመሰገንኩም ነው። ምን ብዬ አምናለሁ እኔ ልዩነታችን ሁሌም አንድነታችን ነው። ለየት የሚያደርገን ነገር በዚህ አምናለሁ። ለዛም ነው ያለፈው አመት ወደ እሬቻ ስመጣ ያየሁት ፍቅር የሰው ፍቅር ሲያቅፉኝ ያለው ስሜት ከጠበቅኩት በላይ ካሰብኩት በላይ ሆነብኝና ያው በዚህ አመት እሬቻ መጥቶልናል። እግዚአብሔር የተመሰገነ ይሁን። ሁላችንም እንኳን በጤና በሰላም አቆየን። ተመስገን። አመሰግናለሁ በጣም። ከዚህ በላይም ብዙ ነገር እንሰራለን። ቴንክ ዩ